የደገፈችበት ምክንያት ኢትዮጵያን ሰላም ለመንሳት በኢትዮጵያ ስራ ለመስጠት ኤርትራ ናጽነት አትረክሞ ሉዓላዊነት አረጋግጣ ክትነብር ትኽእል ዝብል ሐሳብ አይነበረን። ኤርትራ ነፃ ሀገር ትሆናለች፣ ሉዓላዊ መሆና በሰላም ትኖራለች ብለው አይደለም። ሓደ ካብ ዓብይ ስትራቴጂያዊ ጸገም ግብፂ ናይ ኒል ማይ ዋናው የግብፅ አጀንዳና ስትራቴጂካዊ ጉዳይ የአባይ ውሃ ነው። ኣብዚ ማያት ዝህልሙ ቁጥጥር ናይ ግብፂ ብዘይ ምርግጋ ናይተን ኣብ ውሽጢ ማይ ዝብቅሰሉ ቦታ ዘለዎ ሃገራት ክመፃ ይኽእልን ዝብል እምነት ነይርዎም። ግብጾች የውሃው መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህንን ውሃ እኛ እንቆጣጠረውም የሚል የጸና እምነት አላቸው። እዚ አሉታዊ ጠማምታ ዝኸመይ ገይሩ ማሕቢሉ ኣብ ናይ ግብፂ ፖለቲከኛታት ሰላም ጤና ይስጥልን። የተከበራችሁ የጉባርች ቤተሰቦች የሰዓቱን ዜና እናሰማችሁ። በቅድሚያም በኢቢኤስ የተላለፈው የሐሰት መረጃ በሀገሪቱ ግጭትን ለማስፋፋት ያለመ መሆኑ ተነገረ። አዲስ አበባ መጋቢት 22 በተሰራ ዜና ከሰሞኑ በኢቢኤስ ቴሌቪዥን ብርቱካን ተመስገን በተባለች ግለሰብ ዙሪያ የተሰራው የተቀነባበረ የሐሰት ዘገባ ግጭትን ለማስፋፋት ያለመ መሆኑን መገንዘባቸውን ፋና ሚዲያ ኮርፖሬሽን ያነጋገራቸው የሐረር ከተማ ነዋሪዎች ተናግረዋል። ሀሳባቸውን ከሰጡት የከተማው ነዋሪዎች መካከል ወጣት ሙራድ አብዲ የቀረበው የሐሰት ዘጋቢ ፊልም ሕዝብን በሐሰት መረጃ ለማሳሳት የተሰራ እንደሆነ የሚያሳይ መሆኑን ገልጧል። እንዲህ አይነት ድርጊት ሀገርን የሚጎዳ በመሆኑ የሚያሳዝንና ተቀባይነት የሌለው ነው ብሎታል። ይህም በህዝቦች መካከል እንዲሁም በህዝብና መንግስት መካከል መጠራጠርን ለመፍጠር መሆኑን ጠቅሶ ይህም በዋናነት በሀገሪቱ ግጭት በማስፋፋት የፖለቲካ ፍላጎትን ለማሳካት የተወጠነ ሴራ መሆኑን ነው የተናገረው። የህግ ባለሙያው ጠበቃ አብዲ አደም በበኩላቸው በኢቢኤስ ቴሌቪዥን ላይ ሐሰተኛ ዘጋቢ ፊልሙ ድብቅ ፍላጎት ባላቸው አካላት የተቀናበረ መሆኑ መጋለጡን ጠቅሰው ህብረተሰቡ የሚሰራጩ መረጃዎችን ሁሉ በአግባቡ መመርመር እንዳለበት ያሳየ ስለመሆኑም ገልጠዋል። ዜጎችን ለፖለቲካ ፍላጎት ዓላማ ብቻ ማሳኪያ አድርጎ መንቀሳቀስ ተቀባይነት እንደሌለውም አመላክተዋል። ሌላው የከተማው ነዋሪ አሸናፊ ሰለሞን እንደተናገሩት የሐሰት ዘገባ ከጊዜ ወደ ጊዜ እየጨመረና እየሰፋ መጥቷል። ይህ በብርቱካን ተመስገን ዙሪያ የተሰራው ሐሰተኛ ዘጋቢ ፊልም አንዱ ማሳያ መሆኑ እንጂ ህብረተሰቡ መረጃዎችን በአግባቡ መመርመርና መፈተሽ እንዳለበትም ያስተማረ አንድ ጠቋሚ መሆኑን ነው አጽንኦት ሰጥቶ የተናገረው። አድማጮች ወደ ሌላው ዜና ስናልፍ በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ውሏል። ዛሬ ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ ነው በቁጥጥር ስር የዋለው። ተከሳሹ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገዳማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንፃው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀል ፈጽሟል። አልፈልግህም ብላኛለች በሚል ምክንያት ብቻ በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያሯሯጠ የተለያዩ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው ዓለም ፀሐይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደም በኋላ ከሕክምና ቦታ እንደተሰወረና በአቃቢ ሕግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ ምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ውሎ ጌታቸው ዓለም ፀሐይ በሌለበት በዕድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበታል።
የፍርድ ቤቱ የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌት ያላቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከ6 ዓመታት በኋላ በድጋሚ ሊያዝ ችሏል። ሌላው ዜና ወደ ህወሓት ስንሄድ አቶ ጌታቸው ዛሬም ተናገሩ። ህወሓት ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬቱን እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም ሲሉ ነው አቶ ጌታቸው ዛሬ የተናገሩት። አቶ ጌታቸው ረዳ በትግረኛ ቋንቋ ያስተላለፉት መልእክት ትርጉም ሲታይ ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀሩ ቡድን ላለፉት 2 ዓመታት የተበተበው ሴራ የመጨረሻ ጡዘቱ ምዕራፍ ላይ መድረሱን ያመላክታል ብለዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩበት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው። በመጀመሪያም የተቆጣጠሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውሉ ሰፋፊ መሬቶችን በወረራ መያዙን የሚጠቀስ ሲሆን ሌላው ዋነኛ ትኩረቱም በመቀሌ ሀድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራት እና እንዲሁም በአካባቢው ተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልሉ አካባቢዎች የሚቀጥሉ መሆኑን ያሳሰቡት አቶ ጌታቸው ይህንን ወራሪ ኃይል የሰራውን ነውር በደንብ የሚገልጥ አድርገው ነው እዚህ ያቀረቡት። ያገኘነውን መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይን ሉዓላዊ መሬት ለማስመለስ ከመፈከር ያለፈ ጥያቄ እንኳን ሲያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ብለዋል አቶ ጌታቸው። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትን ወይም ተፈጻሚነት እንዳይኖራቸው በመገንዘብ በመሬት ወረራ እንዳትሳተፉ በመጋበዝ ላይ የምትገኙም ባለሀብቶችን ብትሆኑ ገንዘባቸውን ቁም ነገር ላይ ማዋሉን አረጋግጡ ብለዋል አቶ ጌታቸው ረዳ። ሁለተኛው የዚህ ኋላ ቀር ቡድን ዋና ትኩረቱ አዲስ አበባ እየተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጽናት ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ እንጂ በማለት የተማለደ ወይም እየተማጸነም ይገኛል ብለዋል። ፕሬዚዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን ነገ ላይ ለፕሬዚዳንትነት አጭቻለሁ እያለ እጩዎች የሚላቸውንም በየ3 ቀኑ እየቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮችና ምዕራብ ትግራይ ተሳስቶም የሚያነሳበት ምንም አይነት አጋጣሚ የለም። አጀንዳውም ያ የህዝብ ጉዳይ አይደለም፣ የተፈናቃዮች ጉዳይ አይደለም ብለዋል አቶ ጌታቸው። ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ብለዋል አቶ ጌታቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችንን ተስፋና የትግራይ ወጣቶችን መጻኢ ህልምና ነገን ቀምተው ሊፋቱት ያልቻሉትን አመላቸውን ለማርካት ብቻ ወደ ሌላ ዙር የጥፋት አዙሪት ሊያስገቡን ቋምጠዋል ብለዋል። ይህንን የሚሰማ ማንኛውም ህዝብ በጉልበት የመጣ የሆነውን ሁሉ እንኳ ቢረሳ አመጣጣቸው ለዝርፊያ እንጂ ለህዝብ አገልግሎት በትህትና እየመጡበት ሁናቴ ስላይደለ ሁሉም ሰው በሚበጀው ራሱን ከነዚህ ነውረኞች ክፉ በሽታ ለመጠበቅ ጥረት ያድርግ የጉባለች ኢትዮጵያ መልእክት ነው። ወደ ሌላው ዜና ስንሻገር እዙ ማንኛውንም ግዳጅ በላቀ ብቃት ለመወጣት በሚያስችለው የዝግጁነት ደረጃ ላይ ይገኛል አሉ ሌተናንት ጀነራል ብርሃኑ በቀለ። ሰሜን ምዕራብ እዝ ማንኛውንም ግዳጅ በላቀ ብቃት ለመወጣት በሚያስችለው የዝግጁነት ደረጃ ላይ እንደሚገኝ የእዙ ዋና አዛዥ ሌተናንት ጀነራል ብርሃኑ በቀለ ናቸው የተናገሩት። ሌተናንት ጀነራል ብርሃኑ በቀለ እዙ ግዳጅና ተልዕኮውን እየተወጣ የሚገኝባቸውን ቀጠና እንዲሁም የተዋጊውንና የድጋፍ ሰጪ መካናይዝዶችን የጦር ክፍሎችን ዝግጁነት በመመልከት በስልጠና ላይ የሚገኙ የሰራዊቱን አባላትንም አበረታተዋል።
የሀገርን ሉዓላዊነት ለማስከበርና በኢትዮጵያ ላይ የሚቃጡ ማንኛውንም ጥቃቶች ለመመከት ሌት ተቀን በጽናት ዘብ ቆሞ የሚገኘው ሰራዊቱ አስተማማኝ የዝግጁነት ደረጃ ላይ እንደሚገኝ ነው ሌተናንት ጀነራል ብርሃኑ በቀለ የተናገሩት። የሰራዊቱ ሁለንተናዊ ዝግጁነት በተሳሳተ ስሌት ኢትዮጵያን ለማተራመስ ለሚያስቡ ጸረ ሰላም ኃይሎች ምላሽ የሚሰጥ ነው ያሉት የሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ የኢትዮጵያን ሉዓላዊነት ለመዳፈር የሚያስብ ሁሉ ማንኛውንም ኃይል በተደጋጋሚ ቆም ብሎ ሊያስብ ይገባዋል ብለዋል። ሰራዊቱ የድንበር አካባቢ ሰላምን ነቅቶ በመጠበቅ እንዲሁም ህገወጥ የሰዎች ዝውውርና የኮንትሮባንድን እንቅስቃሴዎችን በመቆጣጠር የጽንፈኞችንና የተላላኪዎቻቸውን የጥገኝነት ተስፋ አምክኗልም ብለዋል ሌተናል ጀነራሉ። ኢትዮጵያ በታሪክ የመጡባትን አደጋዎች ቀልብሳለች። አሁንም ለጠላቶቿ በሚገባ ትምህርት እንሰጣለን ያሉት አዛዡ ሌተናንት ጀነራል ብርሃኑ በቀለ ድል ያለ መስዋዕትነት አይገኝም፣ ሀገርም ያለ መስዋዕትነት አልጸናችም። እኛም የኢትዮጵያን የነጻነት ታሪክ በመስዋዕትነት ጠብቀን ለመጪው ትውልድ እናስተላልፋለን ሲሉም ተናግረዋል። የሰራዊቱ አባላትም በበኩላቸው እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን፣ የዝግጁነት ደረጃችንን ከፍ በማድረግም ኢትዮጵያን እናስከብራለን ብለዋል። ብቃት ያላቸው ተተኪ ጀማሪ መኮንኖችን የማፍራት ጥረቱ ተጠናክሮ ቀጥሏል ብሏል መከላከያ ሰራዊት። ብቃት ያላቸው ተተኪ ጀማሪ መኮንኖችን የማፍራቱ ጥረት ተጠናክሮ መቀጠሉን የሁርሶ አጭር ኮርስ እጩ መኮንን አዛዥ ኮሎኔል ከድር ጫጮ ተናግረዋል። በመከላከያ ትምህርትና ስልጠና ዋና መምሪያ የሁርሶ አጭር ኮርስ እጩ መኮንን ማሰልጠኛ ትምህርት ቤት ለመኮንነት የሚያበቁ ስልጠናዎችን በመስጠት ብቁ ጀማሪ መኮንኖችን ማፍራቱን ጥረት አጠናክሮ መቀጠሉን የትምህርት ቤቱ አዛዥ ኮሎኔል ከድር ጫጮ ገለጡ። የአጭር ኮርስ እጩ መኮንን ትምህርት ቤት አዛዥ ኮሎኔል ከድር ጫጮ እንዳሉት የእጩ መኮንኖች የስልጠና ካሪኩለም አንዴ ብቻ ተቀርጾ የሚቀመጥ ባለመሆኑ ካሪኩለሙ በየጊዜው በማሻሻልና ጊዜውን የዋጀ ስልጠና መስጠት እየተቻለ ነው ብለዋል። እጩ መኮንኖቹ ስልጠናቸውን አጠናቀው ሲወጡ የሚመሩትን ሰራዊት ማሰልጠንና ለግዳጅ ለማዘጋጀት የሚያስችል እውቀት እንዲጨብጡ ይደረጋል ያሉት አዛዡ በየትኛውም ጊዜና ሁኔታ የሚሰጣቸውን ውስብስብ ግዳጅ ሁሉ በድል የሚፈጽሙበትን ወታደራዊ ችሎታም እንደሚጎናጸፉ ያደርጋቸዋል ብለዋል። የአጭር ኮርስ እጩ መኮንኑ ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ሰልጣኞች በራሳቸው ጥረትና እውቀት የመሰብሰቢያ አዳራሽ መገንባታቸውንም ተናግረዋል። ሰልጣኞቹ የመማር ማስተማር ሂደቱ ምቹና የተሳለጠ እንዲሆን በግቢው ውስጥ እሳር ከመትከል ጀምሮ ግቢውን ውብ ማራኪና አስደሳች ለማድረግም በፈጠራ የታገዙ የተለያዩ ስራዎችን እየሰሩ መሆናቸውንም አብራርተዋል። ሌላው የመከላከያ ዘገባ በተቋሙ እየተሰጠ ያለው የስነ ምግባር ግንባታና ሙስናን መከላከል ስልጠና ቀጥሏል ብለዋል። በየደረጃው ለሚገኙ የመከላከያ ዘርፍ የሰራዊቱ አባላት እና ሲቪል ሰራተኞች እየተሰጠ ያለው የስነ ምግባር ግንባታ እና ሙስና መከላከል ስልጠና እንደቀጠለ ነው ያሉት። ለኮማንዶና አየር ወለድ ማሰልጠኛ ትምህርት ቤት ሰራዊቱ አባላትና ሰራተኞች ሙስናን በመከላከል የዜግነት ግዴታዬን እወጣለሁ በሚል መሪ ሀሳብ ለሁለተኛ ዙር የስነ ምግባር ግንባታና ሙስና መከላከል ስልጠና ተሰጥቷቸዋል። በስልጠናው የተገኙት የማሰልጠኛ ትምህርት ቤቱ ምክትል አዛዥ ስልጠና ኃላፊ ኮሎኔል ቴዎድሮስ ስልጠናው መንግስት ከሙስና የጸዳች ኢትዮጵያን እውን ለማድረግ የያዘውን አቅጣጫ የሚደግፍ መሆኑን ገልጠዋል። ስልጠናው በየደረጃው ለሚገኙ የመከላከያ ዘርፍ አመራሮች፣ የሰራዊት አባላትና ሲቪል ሰራተኞች የተሰጠ ሲሆን በቀጣይም ለሁሉም የሰራዊቱ አባላትና ሲቪል ሰራተኞች ተደራሽ ይሆናል ተብሎ ይጠበቃል ተብሏል። ጥቅምት 2014 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ ምን ብለው እንደነበር ለማስታወስ ያክል እዚህ ቪዲዮ ማለ መጀመሪያ ሀሳቡን አቅርብና ቪዲዮውን እናስከትላለን። በተቻለን መጠን የዚህ አመራር ዋነኛ ዓላማ መሆን ያለበት የተሸፈኑ ነገሮችን ገለጥ አድርጌ ይችን ሀገር እንደ ስሟ ትልቅ አድርጌ ኢትዮጵያውያን እንዳይለምኑ እንዳይሰደዱ ማድረግ እችላለሁ። መሬት አለን፣ ውሃ አለን። ሰብሰብ አድርገን ብንሰራ ቢያንስ ስንዴ ብርቅ አይሆንብንም። በተቻለ መጠን የዚህ ስንዴ ብርቅ ብዙ የላቀ ነገር ሊፈጥር ይችላል። ጫናዎች ብሎ የቆረጠ የወሰነ ሊመራ የተዘጋጀ ኃይል የኢትዮጵያ እንዲሆን ነው ብልጽግና የሚፈልገው። የተዘጋውን መስኮት የሚከፍቱ እንጂ የሚያዳፍኑት ሊሆኑ ይህን ማሳካት ብለው ነበር። ከቻላችሁ አዲሱ ትውልድ ደግሞ ራቅ ያለ ራዕይ ስለሚሰንቅ በዚያው ጉዞ ውስጥ ይገባና የበለጠ ያማረ ከምናስበውም በብዙ የላቀ
ነገር ሊፈጠር ይችላል። ጫናዎች፣ መከራዎች፣ ግፊቶች ብታምኑም ባታምኑም የኢትዮጵያ ብልጽግና የተዘጋውን መስኮት የሚከፍቱ እንጂ የሚያዳፍኑ ሊሆኑ አይችሉም። ማንኛውም የምንሰማው ጩኸት ወደሚገባን ዴስቲኒ የሚወስደን ነው። ጩኸት ስትሰማ የሚመጣ ነገር አለ፣ ድል አለ ብለህ ማሰብ እንጂ መሸማቀቅ፣ መፍራት፣ መታሰር አያስፈልግም። መዘርጋት ነው የሚያስፈልገው። ያላየኸውን ለማየት ያላወጣኸውን ለማውጣት ያን ማድረግ ስንችል በምናስበው ልክ ለብልጽግና የማይናወጥ መሰረት ማስቀመጥ ነው። የኢትዮጵያ ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሬ ጨረታ ላወጣ ነው አለ። መጋቢት 22 ቀን 2017 ዓ.ም አዲስ አበባ ኢትዮጵያ ብሎ በላከው ደብዳቤ የኢትዮጵያ ብሔራዊ ባንክ በየሁለት ሳምንት መደበኛ የውጭ ምንዛሬ ሽያጭ ጨረታ ማካሄድ እንደሚጀምርም ነው ያስታወቀው። ጨረታዎቹ ለሚቀጥሉት በርካታ ወራት የሚካሄዱ ሲሆን ዓላማውም የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነው ብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረበት ከሐምሌ ወር 2016 ዓ.ም ወዲህ የወጪ ንግድ በመስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ የውጭ ክፍያ ሚዛን ከፍተኛ ደረጃ የመሻሻል አዝማሚያም አሳይቷል። የማዕከላዊ ባንኩ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛው ደረጃ ላይ ደርሷል። ከፍተኛው ሆኗል። በተለይ ከቅርብ ወራት ወዲህ በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆኑ የሀገሪቱን የውጭ ምንዛሬ መጠባበቂያም ክምችት ከተገመተው በላይ እንዲጨምር አድርጎታል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየሁለት ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ ወስኗል። ይህ አካሄድ በማዕከላዊ ባንኩ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፉ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ ይሆናል ብሏል። የኢትዮጵያ ብሔራዊ ባንክ በየሁለት ሳምንቱ የሚያወጣው የውጭ ምንዛሬ ጨረታ የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻልን እያሳየ የመጣውን የውጭ ክፍያ ሚዛንን በይበልጥ ለማጠናከር እንደሚረዳም ታምኖበታል ብሏል። በመሆኑም ፍላጎቱ ያላቸው ባንኮች በተሰጠው የጊዜ ሰሌዳና በተቀመጠው አኳኋን የጨረታ ሰነዶቻቸውን እንዲያስገቡ ባንኩ ጥሪ ያቀርባል። ለጨረታ የቀረበው የውጭ ምንዛሬ መጠን 50 ሚሊዮን የአሜሪካን ዶላር ሲሆን ጨረታው የሚካሄድበት ቀን ደግሞ ማክሰኞ መጋቢት 23 2017 ዓ.ም ነው ብሏል። የጨረታ ሰነድ የሚላክለት በኢሜይልም ያው ኤፍኤክስ እንግዲህ ፋክሲዮሽን @nbe.gve.et የሚል መሆኑን እዚህ አስቀምጧል ማለት ነው። የጨረታ ሰነድ የሚቀርብበት ጊዜ ከጠዋቱ 4 ሰዓት እስከ 6 ሰዓት ሲሆን የጨረታው ውጤት የሚገለጽበት ሰዓት ደግሞ 9 ሰዓት ነው ብሏል። ሂሳቡ የሚወራርበት ቀን ማክሰኞ 23 ቀን 2017 ዓ.ም መሆኑን የብሔራዊ ባንክ መግለጫ ያሳያል። ቆቃ የውሃ ኃይል ማመንጫ ግድብ ለማመንጨት የታቀደውን ኃይል የማሳካት የሚያስችለውን ውሃ ይዟል ተባለ። የቆቃ የውሃ ኃይል ማመንጫ ጣቢያ ግድብ በ2017 ዓ.ም በጀት ዓመት ለማመንጨት የያዘውን የኃይል እቅድ ማሳካት የሚያስችለውን የውሃ መጠን መያዙን ነው የጣቢያው ሰራተኞች የገለጹት። የጣቢያው ስራ አስኪያጅ አቶ ሞርካ ኃይሌ እንደገለጹት ማመንጫ ጣቢያው በ2017 በጀት ዓመት 134.9 ጊጋዋትስ ፐር ሰዓት ኃይል ለማምረት አቅዶ በ9 ወራት ውስጥ 119 ጊጋዋት ፐር ሰዓት ወይም ሰዓት ማለት ነው የራሱ ቋንቋ ነው ኃይል አመንጭቷል ብለዋል። አሁን ላይ በግድቡ ያለው የውሃ መጠን ከባህር ጠለል በላይ 1586.68 ሜትር ሲሆን ባለፈው በጀት ዓመት በተመሳሳይ ወቅት ከባህር ጠለል በላይ 1587.01 ሜትር እንደነበር አስታውሰዋል።
በግድቡ ውስጥ የሚገኘው የውሃ መጠን ጣቢያው በቀሪ ወራት ያለምንም የውሃ እጥረት ኃይል እንዲያመነጭና ዓመታዊ እቅዱን እንዲያሳካ የሚያስችለው መሆኑንም ነው አቶ ሞርካ የተናገሩት። ጣቢያው ከ65 ዓመታት በኋላም ሲገነባ ከተቀመጠለት 110 ጊጋዋት ሰዓት በላይ አማካይ ዓመታዊ የኃይል ምርት እያመረተ መሆኑን ገልጠው ለዚህም የኦፕሬሽንና የጥገና ክፍሉ ሚና ከፍተኛ መሆኑን ጠቁሟል። ከ5 ዓመት በፊት በኤሌክትሮሜካኒክ ክፍሉ የመልሶ ግንባታ ስራ ማከናወኑንም አቶ ሞርካ ተናግረዋል። የግድቡን ደህንነት ለመጠበቅና የእምቦጭ አረምን ለመከላከል ባለድርሻ አካላትን ባሳተፈ መልኩ በእቅድ እየተከናወነ መሆኑን ጠቁመው የቆቃ የውሃ ኃይል ማመንጫ ጣቢያ በ3 ተርባይን 43.2 ሜጋዋት የማምረት አቅም እንዳለው ከኢትዮጵያ ኤሌክትሪክ ኃይል የተገኘው መረጃ ያመላክታል ብሏል። ኢትዮጵያን ፕሬስ በዘገባው። የሸዋሊድ በዓል አብሮነትና ህብረ ብሔራዊ አንድነትን በሚያጎለብት መልኩ ይከበራል ተባለ። የሸዋሊድ በዓል ሰላምን፣ አብሮነትንና ህብረ ብሔራዊ አንድነትን በሚያጎለብት መልኩ እንደሚከበር የሐረሪ ክልል የመንግስት ኮሚኒኬሽን ጉዳዮች አስታውቋል። ከቀናት በኋላ የሚከበረው የዘንድሮ የሸዋሊድ በዓል የቅርስ ሀብቶቻችንን ለቱሪዝም ልማታችን በሚል መሪ ሀሳብ በድምቀት ይከበራል ተብሏል። የሸዋሊድ በዓል በተባበሩት መንግስታት የትምህርትና የሳይንስ ዘርፍ ማለት ነው በዓል ድርጅት የዩኔስኮ የማይዳሰስ ዓለም አቀፍ ቅርስ ሆኖ መመዝገቡ ይታወሳል። በረመዳን ወር የምንተገብራቸውን መልካም እሴቶችን ሁሉ የህይወታችን ልምዶች ልናደርጋቸው ይገባል አሉ ኡስታዝ አቡበከር አህመድ። በረመዳን ወር የምንተገብራቸውን መልካም እሴቶቻችንን የህይወታችን ልምድ ልናደርጋቸው ይገባል ብለዋል ኡስታዙ። በረመዳን ወር የምንተገብራቸው የመተሳሰብ የመረዳዳትና መሰል መልካም እሴቶቻችን ሁልጊዜም የህይወታችን ልምዶችን ማድረግ እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽሕፈት ቤት ኃላፊ ኡስታዝ አቡበከር አህመድ ናቸው የገለጡት። ኡስታዝ አቡበከር አህመድ ለአዲስ ዘመን ጋዜጣ እንደገለጹት ረመዳን መሰረታዊ እሴት በሰዎች ልብ ውስጥ የፈጣሪ ፍራቻ፣ መታዘዝን፣ ስለ ሌሎች መኖርን፣ መደጋገፍንና ማሰብን የህይወታችን አካል እናድርግ። ለ11 ወራት የሚሆን ስንቅ የሚያዝበት ይህ የረመዳን ወር ነው ብለዋል። በመሆኑም በረመዳን ወር የምንተገብራቸውን የመተሳሰብ የመረዳዳትና ለሌሎች መልካም እሴቶች ሁልጊዜም የህይወታችን ልምዶች አካል ማድረግ ይጠበቅብናል ነው ያሉት። ረመዳን አንዱ ስለሌላው የሚኖርበት ስለሆነ መልካም ተግባራት በስፋት የሚከናወኑበት ወር መሆኑን ጠቅሰው ይህ ተግባር ደግሞ ሰዎች ዘወትር ሊኖሯቸው የሚገባ ባህሪ መሆኑ እንዳለበትም ነው የገለጡት። እኛ ዋጋ ለማግኘት ብለን በፈቃዳችን ስንጾም ለችግር የተጋለጡ ወገኖቻችንን ማሰብና አለኝታችንን ማሳየት ይገባናል ብለዋል። ኢትዮጵያ ታሪካዊ የቀይ ባህር ተዋሳኝነቷን መልሳ ማግኘት አለባት አሉ ረዳት ፕሮፌሰር አደም ካሚል። ኢትዮጵያ ታሪካዊ የቀይ ባህር ተዋሳኝነቷን መልሳ ማግኘት አለባት። ኢትዮጵያ ቀይ ባህርን ልታጣ የቻለችበት ውጤት ራሱን የቻለ የኋላ ታሪክ አለው። ቀይ ባህርን እንድናጣ ያደረገው በወቅቱ የተባበሩት መንግስታት ውስጥ ይሰራ የነበረ አንድ ግብፃዊ ዲፕሎማትም ነው ብለዋል። የኢትዮጵያና ኤርትራ ገዢ ፓርቲዎች ውሳኔዎችን አሳለፉ እንጂ በሁለቱም ወገን ያሉ ህዝቦች ግን አልተወያዩበትም። በሰላማዊ መንገድ እነሱም እኛም ተጠቃሚ መሆን የምንችልበትን መንገድ መፍጠር አለብን። የዓለም ሀገራት ኢትዮጵያ በአካባቢ መኖሯን ሰላምና መረጋጋት እንዲሰፍን ያደርጋል የሚሉት አመኔታም አድሮባቸው ነው። ኢትዮጵያ ከሶማሊያ ጋር ያላትን ግንኙነት በቱርክ አደራዳሪነት መልሳ ማስተካከልም ችላለች። ኢትዮጵያ የአባይን ግድብ በማጠናቀቅ ታላቅ ድል አድርጋለች። በራሷ አቅም ግዙፍ ፕሮጀክቶችን ማሳካት የምትችል ታላቅ ሀገር ኢትዮጵያ መሆኗን ለዓለምም አሳይታለች። ግድቡን ለመገንባት ያሳየነውን የህብረትና አንድነት ከድህነት መውጣት እንደምንችልም ያነገብንበት ወይም ተስፋችንን የሰነቅንበት ፕሮጀክትም ነው ህዳሴ ግድብ ብለዋል። አሁን ካለንበት ወቅታዊ ሁኔታ አንጻር እንደ ህዝብ ሰላም፣ መረጋጋትና አንድነት ማጣትም ይህንን ማስተካከልም ይጠበቅብናል ብለዋል። የረዳት ፕሮፌሰሩን ሙሉ ዘገባ በኋላ ላይ ለብቻው በዝርዝር ሰፋ ያለ ስለሆነ እሱን ለማቅረብ እሞክራለሁ። ለምርት ዘመኑ ወደ ሀገር ውስጥ የተጓጓዘ የማዳበሪያ መጠን ከ900,000 ሜትሪክ ቶን ተሻግሯል ተባለ። ዛሬ ለ2017-2018 የምርት ዘመን ግብዓት የሚውል እስከ አሁን 900,000 ሜትሪክ ቶን በላይ ማዳበሪያ ወደ ሀገር ውስጥ መጓጓዙ ነው የኢትዮጵያ ማሪታይም ባለስልጣን ያስታወቀው። ለምርት ዘመኑ ግብዓት የሚውል 55,000 ሜትሪክ ቶን ዳፕ የአፈር ማዳበሪያ የጫነችው ኤምቪ አባይ ቱ የተሰኘችው 19ኛዋ መርከብ ጅቡቲ ወደብ ደርሳ የማራገፍ ኦፕሬሽን መጀመሯንም ገልጧል። መንግስት
ለ2017-2018 የምርት ዘመን ግብዓት የሚሆን 2.4 ሚሊዮን ሜትሪክ ቶን 24 ሚሊዮን ኩንታል የአፈር ማዳበሪያ ገዝቶ ወደ ሀገር ውስጥ ለማስገባት እቅድ ይዞ እየሰራ ይገኛል ተብሏል። ከተያዘው እቅድ ውስጥ እስከ ትናንት ድረስ ከ1 ሚሊዮን ሜትሪክ ቶን በላይ ጅቡቲ ወደብ መድረሱና ከዚህም ውስጥ ከ900 ሺህ ሜትሪክ ቶን በላይ ወደ ሀገር ውስጥ መጓጓዙን ኢዜአ ከባለስልጣኑ ያገኘውን መረጃ ጠቅሶ ዘግቧል። ከ118,956 ሜትሪክ ቶን ገዳማ ማዳበሪያ ጅቡቲ ወደብ ላይ እንደሚገኝ ገልጠው የተጓጓዙት የማዳበሪያ አይነቶችም ዩሪያና ዳፕ ናቸው ተብሏል። ማዳበሪያው በድንበር የደረቅ ጭነት ተሽከርካሪውና በባቡር ወደ ሀገር ውስጥ መጓጓዙንም ባለስልጣኑ ጨምረው ገልጠዋል። የውጭ ጉዳይ ሚኒስቴር የ6ኛ ዙር ሰልጣኝ ዲፕሎማቶችን ስልጠና አስጀምሬያለሁ አለ። የውጭ ጉዳይ ሚኒስቴር የ6ኛ ዙር ሰልጣኝ ዲፕሎማቶችን ስልጠናን በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ፣ በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ቢቂላ ሁሪሳ፣ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የሲቪል ሰርቪስ ዩኒቨርሲቲ ፕሬዚዳንት ንጉስ ታደሰ እና ሰልጣኝ ዲፕሎማቶችም ተገኝተዋል። ስልጠናው ለቀጣይ 4 ወራት በሲቪል ሰርቪስ ዩኒቨርሲቲ እንደሚሰጥም ተገልጧል። ሰልጣኞቹ በቆይታቸው የፖሊሲ፣ የአካዳሚክስ እና የተግባር ተኮር ስልጠናዎችም እንደሚወስዱ ተመላክቷል። ስልጠናው ከዚህ ቀደም ለ5 ዙሮች የተሰጠ ሲሆን ይህኛው በ6ኛው ዙር 50 ሰልጣኞች እንደሚሰለጥኑም ነው የተመላከተው። የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ ጀምሮ በባህር ዳር ከተማ ይካሄዳል ተባለ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ ጀምሮ ነው በባህር ዳር ከተማ እንደሚካሄድ ዛሬ የምክክር ኮሚሽኑ ያስታወቀው። ኮሚሽኑ በማህበራዊ ትስስር ገጹ እንዳስታወቀው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ጀምሮ በባህር ዳር ይካሄዳል።